ማህበረ ቅዱሳንን ግን አውቃለሁ በሌላ ቦታ ባደኩበት በተማርኩበት ሁኔታ እንደው ተነሳሽነት የሚያገኙት እንደዚህ ተማሪ በዛ ባለ ቁጥር ነው። እንደው በሐዲስ ኪዳን ታሪክ እንኳን ስንመለከት ክርስቶስ በዚህ ምድር ተገልጾ ቤተክርስቲያን አይደለም ይሰራ መጀመሪያ ጎበቤትን ዘረጋ። መምህራን ይመጣሉ አይቀመጡ ባረከ አመሰገነ ያመሰግናል ያመሰግን ዘንድ ልቁና ከወሰዱ በኋላ ከዛ በኋላ ያለውን ነገር መማር አይፈልጉ ነገሮች ታይተው ተማሪ በጨመር መምህራንም ቁጭ ብለው ያስተምራሉ። የመምህራንም ደሞዝ በጨመር በስቃይ ተምረን አሁን ቢያንስ የተሻለ መሆን አለበት እያስተማርን ተቸገናለን። መምህራን ነው የመምህራን ችግር ለመቅረፍ በቃ መምህራን ማፍራት ነው የአካባቢው ልጆች ፈጠሮሞ ያርየድ ለቅነያት መላእክተ ምስጢር እስፍንቶ ፈጠሮሞ ያርየድ ለቅነያት መላእክተ ምስጢር እስፍንቶ ጉባኤ ቃና ነፋስ ወዝኩ ቃለ መወድስ እሳቱ በየገዳማቱ በየበረሃው ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን። በሁሉም ወረዳዎች አብነት ትምህርት ቤት እንዲገነባ ተብሎ በአገር እስከ ደረጃ ለሁሉም ወረዳዎች ተላልፈዋልና በተወሰነ ደረጃ የተወሰኑ ወረዳዎች ያንን ለመተግበር ሞክረዋል። እንኳን ያው ውጤታማ ባይሆኑ ቡልቂ ወደ ጎፋ አካባቢ ስንሄድ ሳውላ ላይ ተገንብቷል። ወደዚህ ደግሞ ስንመጣ ለጊዶሊ አካባቢ ተገንብቷል። አርባ ዙራ ወረዳ ዝግቴ ላይም ተገንብቶ ነበር። አሁን ፈርሶ ወደ ሌላ ሄዷል እና ሌሎችም ደግሞ በሁሉም ወረዳዎች ላይ የአብነት ትምህርት ቤት ፎርማል በሆነ መንገድ እንትን ባይሉም በየአጥቢያ ባለው መቃብር ቤት ሁሉም ጋር አለ አብነት ትምህርት አለ። ለዚህ ወረዳ ማዕከላት አብረን የተናበን በሚችለው መንገድ ያው አቅማችን በፈቀደ ድጋፍ እናደርጋለን ማለት ነው። በጋሞ ጎፋ ሀገረ ስብከት አርባ ምንጭና አካባቢው በተለይ በ2005 ዓመተ ምህረትና ከዛ በፊት በነበረው ሰፊ እንቅስቃሴ የአብነት ትምህርት ቤቶች እንዲገነቡ መወሰኑ ይነገራል። የአገልጋይ እጥረትን ለመቅረፍና አገልግሎት ያለ መስተጓጎል እንዲሰጥ በርካታ አብነት ትምህርት ቤቶች በደቡቡ የሀገራችን ክፍል መሰራታቸው ከፍተኛ መነቃቃትን ፈጥሯል። የአርባ ምንጭ ደብረ ጽዮን ቅድስት ማርያም ገዳም አዳሪ አብነት ትምህርት ቤትም ማህበረ ቅዱሳን የአብነት ትምህርት ቤቱን መገንባት አስፈላጊነት በመረዳት በርካታ አገልጋዮችን ማፍራት የቻለበት አብነት ትምህርት ቤት ነው። እንዳጋጣሚ ሆኖ ግንባታ ሲገነባ ያ የኮሚቴ አባል ነበርኩኝና ከመጀመሪያ ጀምሮ ያዚ ጉባኤ ቤት ላይ የሚሰሩ ስራዎችን በደማቃልና 2007 ነው ጉባኤ ቤት ተማሪ ተቀበለ። ለመጀመሪያ ጊዜ 30 ፕሮጀክት ሲቀር 36 ተማሪዎችን እንዲስታስቡ ነው። አራት ክፍሎች 8 ተማሪ አራት አልጋ ተደራራቢ እንዲይዝ፣ ሁለቱ ክፍሎች ደግሞ ሁለት አልጋ የሚይዙ ናቸው። ሁለቱ ክፍሎች አንደኛ ክፍል የመምህር ማረፊያ ተብሎ ነው ፕሮጀክት ሲቀርጽ የነበረው። በቅዳሴ በአጭር ጊዜ ውስጥ ካህናትን በሁለት ዓመት ማፍራት ይላል ፕሮጀክቱ ሲቀርጽና ሁለት ምዕራፍ አለው። የመጀመሪያው ምዕራፍ ያው 36 ተማሪ የሚይዝ፣ ሁለተኛ ምዕራፍ ደግሞ ቀጣይ እንደዚህ አይነት ዶርም ሁለት ብሎኮች አሉ። ሳይት ፕላን ሲሰራ እስከ 100 ተማሪ የሚይዝ ነው። ሁለተኛ ምዕራፍ ላይ ሁለት ብሎክ ከተሰራ የቀሩትን 100 ተማሪ ሊይዝ ታስቦ ነው የተገነባውና ለመጀመሪያ ዙር ያው ግንባታው ካለቀ በኋላ 2007 ላይ 32 ተማሪ ሞልተዋል። በጣም ደስ በሚል ሁኔታ 10 ቅዳሴ ተማሪዎች መዝገበ ቅዳሴን ጨርሰው ነው ወጡት። መጀመሪያ የነበሩት በጣም ጥሩ ናቸው። ብዙዎቹ ተማሪ ወደ ቅዳሴ ነው እንጂ ወደ ቅኔና ቋንቋ መግባት አይፈልጉምና ዋና ማዕከል ያው ፕሮጀክቱን ሲቀርጽ የካህናትን ችግር መቅረፍ በሚል ነው። ብፁዕ አባታችን ደግሞ ቀድሞውኑ እሳቸው በሚኖሩበት መንበር ጵጵስና ላይ ነበር ጉባኤ ቤት እዛ ራሳቸው ጋር ያስተምሩ ነበር። በቅኔ በቋንቋና ቅዳሴ መምህራን ቀጥሮ እያስተማሩ ስለነበረ የፕሮጀክቱን ሐሳብ ያው ወደዚህኛው እሳቸው ወዳሰቡት አመጡት። ያው በሶስቱም ስለሚያስፈልግ በዛ ደረጃ ተማሪዎቹ መጥቶ ያው ጥሩ የተማሩ ቆይተዋል። ኮሌጅ 7 ጀምሮ እንግዲህ አሉ። አጸደ ወይን አፍለስከ እምግጽ ሰደድከ አሕዛበ ወተከልከ ኪያሃ
ፄከ ፍኖተ ቅድሜሃ ባረከ አመሰገነ ያመሰግናል ያመሰግን ዘንድ ያመስግን ማመስገን ያመሰገነ ያመሰገኑ ያመሰገነች ያመሰገኑ ባይድ ቅጽል በብዙ ጉባኤ ቤቱ በማህበረ ቅዱሳን አስተባባሪነት በአሜሪካ በሚገኘው ባለወልድ ማህበር በተገኘ ገንዘብ የተገነባ ነው። አብነት ትምህርት ቤቱ ወደ ስራ ከገባበት 2007 ዓ.ም ጀምሮ በርካታ አገልጋይ ዲያቆናትን አፍርቷል። በአሁኑ ሰዓትም የቅኔ የቅዳሴና የአቋቋም ወንበሮች እየተሰጡበት ይገኛል። በዚህ በገዳም የአብነት መምህራን አለበት፣ ደቀ መዛሙርት አሉ። እንግዲህ መምህራን ያቋቋም መምህር አለ፣ የቅዳሴ አለ፣ የቅኔ አለ፣ የመጻፍም አለ። አሁን ለጊዜው ቦታም ቢቀይሩ። ስለዚህ መምህራኑ ጉባኤያቸውን ይከታተላሉ። ወንበሩን በየጊዜው ሳያቋርጥ በሰዓቱ ጠዋትም ማታም እንደገና ከሰዓትም ትምህርታቸውን መማር ማስተማሩን ይቀጥላል። በእንደዛ አይነት እዚህ ቦታ ላይ ያው ትንሽ የተማሪ የማነስ ሁኔታ አለ። ተማሪ አነስተኛ ናቸው። ግዴታ ለመምህራን ደግሞ የሚያስፈልገው ተማሪ ጨመር ያለ ተማሪ ሲኖር ለመምህራኖቹም ለሚያስተምሩት መምህራኖቹም ለነሱም ትልቅ ሞራል ነው። እንደገና ደግሞ ለተማሪዎቹም ተማሪ አንዱን እያየ ትጋት ይኖረዋል። ለቅጸላውም ተግቶ ይቀጽላል። እንደገና ለመምህሩም ደግሞ ለማስተማሩ መምህራን እንደዚህ ሲኖሩ ሲቀጽሉ በእንደዛ አይነት እንትን ቢል ለመምህራኑ ሞራል የሚሆነው። እዚህ ጋር ተማሪዎች አሉ፣ ያቋቋም የቅኔም የቅዳሴውም ናቸው ያሉት። ግን እነዚህ እንደዚህ ሆኖ አነስተኛ ተማሪዎች ናቸው ያሉት። የተሟላ ሳይሆን የተወሰኑትን ተማሪ ማለት ነው። ገዳሙ እንደዚህ ዓመት ባለም በማንኛውም ነገር እንደዚህ ክፍተት በሚኖርበት ሰዓት ገዳሙ ነው በቃ ለደቀ መዛሙርቱ እንደዚህ ዓመት ባለም በሚሆን ሰዓት ለተማሪዎች የሚያስፈልጋቸውን እንደገና ደግሞ እንደዚህ የባጀት እጥረትም በሚሆነው ነገር ሁሉ ግዴታ እነዚህ ተማሪዎች ተምረውም ለቤተ ክርስቲያን ስለሆነ ነገ ተተኪ ስለሆኑ ግዴታ ቤተ ክርስቲያን ኃላፊነት ስላለባት በእንደዚህ አይነት ያው ገዳሙ ለተማሪዎች እንደዚህ ያለውን ክፍተቱን እየሸፈን በእንደዚህ አይነት እየተጓዝን ነው ያለነው። እርግጥ ቤቱ አለ፣ ቤት ማረፊያ ቤት እንደዚህ ያክል አይቸግርም፣ ብዙ ሰፊ ነው አለ። ግን አንደኛ ተማሪ ሊቀነስበት የቻለው ያው ከባጀት እጥረቱ የተነሳ ነው እንጂ ተማሪ ቢጨመር ቤት አለ ይበቃል። ላንስም ቤቱ እዚህ ሀገረ ስብከት ተምረው የወጡ ስራ አስኪያጆች አሉ። እኔ በራሴ ዘመን የማውቀው ቄሶች ካህናት አሉ፣ በአድባራት ተቀጥሮ የሚያገለግሉ ቁልፍ ይዞ በደንብ ቤተክርስቲያን የሚያገለግሉ ከዚህ የወጡ ልጆች አሉና እዚያው ልክ ደግሞ አሁን ላይ ፍሬያቸውን ለማየት እየጓጓን ያላቸው ልጆች አሉ። ጥሩ ሂደት ላይ ያሉ እርግጥ ነው። አሁን ብዙ ተማሪዎች ወጥተዋል ለዚህ ቦታ ላይ ከአቋቋምም ጀምሮ። አቋቋም ትምህርት ማለት እንግዲህ በጣም ከባድ ነው፣ ይከብዳል። ቅጸላ ያስፈልጋል፣ እንደገና ደግሞ የተማሪው ትጋት ያስፈልጋል፣ ከባድ ነውና መርጌትነትን ራሳቸውን እስከመቻል ድረስ ከዚህ ቦታ ላይ በዚህ ገዳም ውስጥ ተምረው ትምህርታቸው የመርጌትነትን ትምህርት ጠቅልለው ይወጣሉ። እንደገና ደግሞ በዚህ ጋር ይሄ ብቻም ሳይሆን ኮርስም ይሰጣል። እዚህ ገዳም ውስጥ የ4 ወር ኮርስ ጭምር ነው የሚሰጠውና ኮርስ ጭምር በቃ በዚህ በጉባኤ ይሄን ብቻም ሳይሆን ኮርስም ስብከትም ጭምር ነው። በቃ በስብከትም ጭምር በደንብ ሰልጥነውና በስለው ነው የሚወጡት እዚህ የሚማሩ ልጆች። በዚህ አካባቢ በሚነገረው ቋንቋ በሚታሰበው አስተሳሰብ
ቅኔ መቀኘት አቋቋም የዘለቀ ቅዳሴውንም እንደዚሁ ደግሞ ሙሉ መዝገቡን የካህኑንም ዋዙን ሌላ ነገር የዘለቀ ማግኘት ትልቅ ግብ ነው። ማህበረ ቅዱሳንም ይሄን ማስመር አለበት። የሚሰሙ ማህበረ ምእመናንም ይሄ ትልቅ ግብ ነው፣ ግብዓት ነውና ቅኔ መቀኘት አቋቋም እንዲሁ ስቡ ብሎ ማይሌት መቆም ትልቅ ግብዓት ነውና ያለውን ብናበረታታ ደግሞ ከዚህም የበለጠ ማግኘት እንደምንችል ከተሰራ በደንብ ትኩረት አድርጎ ከተሰራ የምእመናንም ድጋፍ ጊዜያዊ ወይም ወቅትን ጠብቆ ሳይሆን ዘለቄታዊ ድጋፍ ያላሰለሰ ድጋፍ ቢሆን የመዋቅራትም ድጋፍ በዛው ልክ ዘለቄታዊ ቢሆን የበለጠ ብንሰራበት ትልቅ ጥቅም እናገኝበት መልካም ፍሬዎችን ለቤተ ክርስቲያን እናገኝበት ነው ያስባል። የአርባ ምንጭ ደብረ ጽዮን ቅድስት ማርያም ገዳም በበጀት እጥረት ምክንያት የተማሪ ቁጥር ማነስ ቢኖርም ወንበር ሳይታጠፍ ጉባኤ ቤቱ እንዲቀጥል የበኩሏን ድጋፍ ታደርጋለች። ጉባኤ ቤቱን በመጠቀም ረገድም ወይም የጉባኤ ቤቱን ጥቅም በመረዳትና ተገቢውን እንክብካቤ በማድረግ ረገድ መልካም የሚባል ግንዛቤን መፍጠር ተችሏል። አልሰነፍንም። ሰዎችን የማስተባበር ስራዎች የተሰሩ ነው። ግን በይበልጥ አሁንም ድጋፉ እንደሚያስፈልግ ነው። በዚያው ብቻ የሚያበቃ ሳይሆን በየጊዜው አሁን የበለጠ ደግሞ በመንግስትም የሚደረገው የደሞዝ ጭማሪ ገበያውን እያናጋ ያለበት ሂደት አለና ከዛ አንጻርም አስፈላጊ ነው። የበለጠ ተማሪዎች እንዲጨመሩ ተማሪዎች ብዙ ተምሮ ብዙ አገልግሎት ቦታዎችን ለመሸፈን እንዲያደርጉ ድጋፍ እንዲሰጡ የተማሪውን ቁጥር ለመጨመር ይሄንን በጀት ማስተካከል ያሉትም ደግሞ ጥሩ የሚያስፈልጋቸው ነገር ሁሉ እንዲሟላላቸው እኚህ ነገሮች መስተካከል አለባቸው ያስባል። ለተማሪዎቹም በጣም ትኩረት እንደው ተነሳሽነት የሚያገኙት እንደዚህ ተማሪ በዛ ባለ ቁጥር ነው። እንደውም ታውን በፊትም አቋቋም መምህር አሁን በቅርብ ጊዜ ሄደው ሌላ አዲስ አቋቋም መምህር ነው አሁን እንደውም የገቡትና እነሱ የሚሄዱበት በእንደዚህ አይነት ምክንያት ነው። አንደኛ እኔ ማስተማሪም አልቀረም መርከምም አልቀረም በየጊዜው ጉባኤ ቤት መገኘት ያልቀረም ይሄ ሆኖ ሳለ ደግሞ በመፈልገው ልክ አይደለም የተማሪ ማነስ አለ። ስለዚህ መልፋት የታልቀረም ለምን ብዙ ተማሪዎች ይጨመሩ በማለት ራሱ ብዙ ጊዜ ተደጋጋሚ ጥያቄም አቅርበዋልና በእንደዚህ አይነት ነው እንግዲህ ተማሪዎቹም አሁን ተዚህ እንደገና ወደ ሰሜን የሚሄዳሉ ልጆች ብዙዎቹ ወደ ሰሜን ይሄዳሉ። ወደ ሰሜን የሚሄዱበት ምክንያቱም አንደኛ ከዚህ ወደዛ ቀድመው የሄዱ ተማሪዎችም ስላሉ በእንደዚህ እዚኮ እንደዚህ ተስፋፋ ጉባኤ ቤት አለ ሁለመናው ትምህርት እንደልብ ይሰጣል እንደልብ አለ ቅጸላውም አለ ይሏቸዋል እና በእንደዛ አይነት ወደዛ ትምህርታችን ወደዛ ብንሄድ ወደ ሰፋው ጉባኤ እንሂድ በማለት ወደዛ ብዙ ተማሪ አሁን በቅርብ ጊዜ ራሱ ይሄዱ አሉና ሊሄዱም የቻሉት ለምንድነው ያው ከዚሁ ከተማሪ መጨመር ተማሪ ይመጣል ተማሪ ይኖራል። ግን አንደኛ ተማሪ ለመጨመሩ ግን ምንድነው ባጀት ያስፈልጋል። ያለዚህ ደግሞ ምንም ማድረግ አይቻልም። ግዴታ ወሳኙ ባጀት ስለሆነ በእንደዚህ ጉዳይ ነው ያው ተማሪ ማነስተኛ ሆኖብን ተማሪ መጨመር የምንችልበት ምክንያቱ። ገዳማና አብነት ትምህርት ቤት የሚለያት ነገር የለም። የአንድ ሳንቲም ሁለት ገጽታዎች ናቸው። ተባብረን ነው የምንሄደው። ያው ችግሮቹ እንዳሉ ሆኖ ተባብረን እየተረዳዳን ነው የምንሄደውና ከዚህ አንጻር ታስቦ እነሱን የማብቃት ስራ ላይ አስምረን አትኩረን እየሰራን ነው። ነገ ቤተክርስቲያን የምትቀጥለው አብነት ትምህርት ቤት እንደሆነች አውቀን ስራዎችን በዛው ልክ እየቀጠልን ነውና እግዚአብሔር ብረዳን አሁንም ይቀጥላል የሚል ነው ያለኝ። የግድ ተተኪ ታስር ያስፈልጋል። ተተኪ ተሌለ የላኛው ብቻ ሳይሆን ተተኪ ከስር ደግሞ ግዴታ መማር ያስፈልጋቸዋል። እነዚህ ተማሩ ማለት ለቤተ ክርስቲያን ለገጸራውን በተለይ ወደ ገጸር ያለው ቤተ ክርስቲያን በጣም ያገልግሎት ችግር አለ። አሁን አገልግሎት ቤተ ክርስቲያን ተዘግተው አገልጋይ የተነሳ በእንደዚህ አይነት የተነሳ የተዘጉም ቤተ ክርስቲያን አሉና ስለዚህ ይሄን ደግሞ ምእመናን ያለውን ነገር ባላቸው አቅም ልክ እነዚህን ደቀ መዛሙርት በማገዝ ያላቸውን ያቅማቸውን አገር አስተዋጽኦ በማድረግ ይሄ ጉባኤ ቤት እንዲስፋፋና ወደፊት ትልቅ እድገት እንዲያገኝ እንደው የዋና ማዕከል እንዲሆን የተማሪ እንደው ማከፋፈያ ቦታ እንዲሆንና ወደፊት ባላቸው አቅም ልክ ያላቸው አቅማቸው በሚወስነው ልክ ግዛ ቢያደርጉት ብዙዎች ተማሪዎች ይማራሉ። የተማሩትም ደግሞ እንደገና ለቤተ ክርስቲያን ይደርሱላታል።
የመምህራንና የደቀ መዛሙርት ማደሪያ፣ መማሪያ አዳራሽ፣ መመገቢያና የንጽህና መጠበቂያ ክፍሎችን አሟልቶ የተሰራው አብነት ትምህርት ቤቱ ከ36 በላይ ተማሪዎችን በቋሚነት ያስተናግዳል። ይህ አብነት ትምህርት ቤት ከተገነባ ጊዜ አንስቶ የአካባቢውን ወጣቶች የመማር ፍላጎት በእጅጉ እንደጨመረ መምህራኑ ይናገራሉ። ደቀ መዛሙርቱ ከመደበኛው የአብነት ትምህርት በተጨማሪ የተለያዩ ኮርሶችና ስልጠናዎችን በመውሰድ ዘመኑን የዋጀ አገልጋይ እንዲሆኑ እየተሰራ ይገኛል። እንግዲህ አሁን መመስገን ያለበት ከአካባቢው ከደቡብነቱ አንጻር ሌላ ቦታ ላይ የትም ቢሆን አሁን ደቡብ ውስጥ ላይ እንዲህ ሙሉ ቀን ከዚሁ ተማሪ አድሮ ውሎ የሚማር ያለበት ቦታ የለም። ያው ብቸኛ ነው ቦታው ማለት ነው እና በጣም ብርቅዬ ነው ቦታው እና እንደ ቀላል መታየት የሌለበት ነገር ነው። ከዚህ ቦታ ላይ እንደዚህ ያው ጉባኤ ቤት መኖር እንግዲህ ጉባኤ ቤት የሁሉ ምንጭ ነው። ጉባኤ ቤት በደንብ ቦታ ከተሰጠው በደንብ ያግዘው ካለ ቁጥጥር ካለ ከተጠናከረ ተማሪውም ተስፋ ቆርጦ ሌላ ቦታ እንዳይሄድ አይዟችሁ እየተባለ አሁን አንዳንዴ ከማነሱ የተነሳ ተማሪ ሲያንስ ለቅጸላም ለምን የማይመቸውናል ሳይመቻቸው ሲቀር ተሎ አናውቅም ሌላ ተማሪ ብዛት ተማሪ ባለበት እያሉ የተሰደዱ አሉ እንጂ እኮ መጀመሪያ የገቡት ቢቀጥሉ ብዙ ነበር ማለት ነው። ይሁን ያልተመቻቸ ነገርም ካለ ደግሞ ማድሳቸው ነው። አሁን በሰሜኑ ቢሆን ምናልባት እንግልትን ዙሮ በመቤታችን ስለምኑ መብላትን ስለሚያውቁ ይህን አመስግነው ሊቀበሉ ይችል ነበር። ግን ከዚያ አካባቢ አንጻር ትንሽ ማይመች ነገር ካለ ተማሪው የመቀጠል ሁኔታ ሊቀጥል ይችላል። በዚያውም ላይ እንግዲህ በአሕዛብ የተከበበ ቦታ ነው። ስለዚህ ከዚህ አንጻር በደንብ እንክብካቤ ቢደረግ አይዟችሁ ቢባልና ቁጥሩ ቢጨመር ከዚህ ቦታ ያው እንግዲህ ሞዴል የሚሆን ቦታ ነው ለዚህ ለአካባቢው አጠቃላይ ጉባኤው ማለት ነው። ምክንያቱም ጉባኤ ቤት ላይ ጳጳሳት፣ ሌሎች ሊቃውንት፣ ዲያቆናት፣ ካህናት እንግዲህ እንደቀደሙ አባቶቻችን እንደሚመሩት ከሆነ የሀገር መሪዎች እንኳን ሳይቀር ከጉባኤ ቤት ነው የሚወጡ ማለት ነው። ብዙም ጊዜ በቀደመው እንደ ደብረ ሊባኖስ ባለ ገዳም በጉባኤ ቤት አብነት ትምህርት ተምረው መዝሙረ ዳዊትና ውዳሴ ማርያም ማይደግም ሰው የኢትዮጵያ መሪ ያልሆነም ነበር በቀደመው ሁኔታ ማለት ነው። ከዚህ አንጻር የበደም ትኩረት ቢሰጠው ያው ዋናው ጉባኤ ቤት ቢሰራ እኔ ጥሩ ነው እላለሁ። ከመጣሁኝ ያው ብዙ ተማሪዎች ያው ቅዳሴ ነው የማስተምረው። ቅዳሴ መዝገብ ዘልቀው ወደ አቋቋም የገቡ አሉ። ቅኔም ተቀኝተው ወደ ሌላ ትምህርት ወደ አቋቋም ወደ ሌላ ጳውሎስም ይሄዱ አሉ። ወደ የሀገራቸውም ሄደው ቤተክርስቲያን የሚያገለግሉ አሉ። አሁን ትምህርት በደንብ ነው የሚሰጠው። ያው ሀገረ ስብከቱም ባለው በአቅሙ ይረዳል። እስካሁን ድረስ ያው እየተማሩ ነው ያሉ ተማሪዎችም በደንብ እየተከታተሉ፣ ምክንያቱም ጉባኤው የቆየ ጉባኤ ስለሆነ አሁን እያደገ ነው። ከሳምንት 3 ቀን ፕሮግራም ተይዞ የመጽሐፍ ቅዱስ ጥናት ያደርጋሉ እና አሁን ከተማሪዎቹም አንዳንዶቹ መድረክ ላይ እንደዚሁ ሰንበትም በእመቤታችንም በዚህ በኦራኤልም ፕሮግራምም እንደዚሁ ስብከትም ይሰብካሉ በአደባባይ በዚህ በአውደ ምሕረቱ ላይ ማለት ነው። እና ሂደቱ በጣም አሪፍ ነው። እንዳልኩት የበጀት እጥረት ብቻ ነው እንጂ ተማሪዎቹ በጣም ንቃት አላቸው። አቋቋም የጨረሱ አሉ፣ ቅኔም የጨረሱ አሉ። ከዚህ በላይ ወደ መጻሕፍት ከፍተኛ ደረጃ ያው ወደ ሰሜኑም ወደዚያም ይሄዱ አሉ። እንደ በሐዲስ ኪዳን ታሪክ እንኳን ስንመለከት ክርስቶስ በዚህ ምድር ተገልጾ ቤተክርስቲያን አይደለም የሰራ። መጀመሪያ ጉባኤ ቤትን ዘረጋ። 3 ዓመት ከ3 ወር ካስተማረ በኋላ እንደውም ቤተክርስቲያንን ሳያንጽ ካረገ በኋላ በፈቃዱ ሲደርስ ሐዋርያት ጠይቀውት ነው። ከዚያም በኋላ በፊልጵስዩስ የመጀመሪያቱ የአዲስ ኪዳን ቤተክርስቲያን ተሰራች ማለት ነው። እኔ ከዚህ እንግዳ ከመሆኑ የተነሳ የማኅበረ ቅዱሳን ለዚህ ጉባኤ ያለውን አስተዋጽኦ አላውቅም። ገና ከዛሬ ጀምሮ ያየውም እየሰማውም እየተረዳውም ነው ማለት ነው። ማኅበረ ቅዱሳንን ግን አውቃለሁ። በሌላ ቦታ ባደኩበት በተማርኩበት ሁኔታ እንግዲህ ተማሪ በበዛበት አገልጋይ በበዛበት ቦታ እንኳን በተማርኩበት ቦታ እገዛ እየተደረገ ራት ምሳ እየተቻለን ተምረናል ማለት ነው። በማኅበረ ቅዱሳን በማኅበሩ እገዛ 10 ዓመት ያላነሰ ማለት ነው። ማኅበረ ቅዱሳን እያገዘን ተምረናል። በዚያ ሁኔታ እዚያ ተማሪ ከበዛበት ላይ እንደውም እገዛ ከሚደረገው ይልቅ ወደዚህ ቢያተኩር ማኅበሩ፣ ምክንያቱም እኛ በተማርኩበት ቦታ አይደለም ያለ ዓለም አቀፍ ነው ማኅበሩ እና ስለዚህ በደንብ ትኩረት ቢያደርግ ብታደርጉ ምእመናንን ብታሳውቁ በደንብ ጥሩ ግንዛቤ ብትሰጧቸው
ፈጠሮሙ ያሬድ ለቅንያት ፈጠሮሙ ያሬድ ለቅንያት መላእክተ ምስጢር እስፍንቶ እምጉባኤ ቃና ነፋስ ወዝኩ እምጉባኤ ቃና ነፋስ ወዝኩ ቃለ መወድስ እሳቱ ፈጠሮሙ ያሬድ ለቅንያት መላእክተ ምስጢር እስፍንቶ ፈጠሮሙ ያሬድ ለቅንያት መላእክተ ምስጢር እስፍንቶ እምጉባኤ ቃና ነፋስ ወዝኩ ቃለ መወድስ እሳቱ። በተወሰነ መልኩ ወደዚህ ጉባኤ ባልገባ በዚሁ አካባቢ ቆይቻለሁና እንደውም መምህራን ብዙ ማይቆዩበት ምክንያት ከደሞዝ ከምን አንጻር ነው በቂ አይደለም ከኑሮ ውድነት ጋር ስለማይበቃ ያው እንግዲህ በተማሪ ቤት በስቃይ ተምረን አሁን ቢያንስ የተሻለ መሆን አለበት እያስተማርን በዚህ ጽንተን እያስተማርን የተሻለ መሆን አለበት ከሚል አንጻር መምህራን ብዙ አይቆዩ በዚህ ምክንያት ነው እንጂ እንደቅዱ ያው ብዙ እንግዲህ በተለይ ደግሞ አሁን ይህን በበላይነት የሚመሩት የብፁዕ አባታችን እቅዳቸው ከዚህ ቦታ ላይ ብዙ ትልልቅ ሰዎች ወጥተው እስከ ጵጵስና የሚደርሱ እንዲማሩ ፍላጎታቸው ነበር እና ከዚህ አንጻር ያው አይዟችሁ ማለትም አንድ ነገር ነው። ሁሌ መጡ አይዟችሁ ማለት ማበረታታትና ያው መጎብኘቱ አስፈላጊ ነው እላለሁ። መዝገበ ብርሃን ሕይወት ምንደክ መዝገበ ብርሃን ሕይወት ምንደክ ተህነትከ አግአዝህ እንተ አልባት ርሳት በአካባቢው የአብነት ትምህርት ቤቶችን የማጠናከርና የአገልጋይ እጥረትን የመቅረፍ ተግባር በሰፊው እየተከናወነ ይገኛል። ይሁን እንጂ አገልግሎቱን በሚፈለገው ልክ ለማስቀጠል አሁንም ክፍተቶች መኖራቸው ይገለጻል። ተማሪዎቹ ቅስና ድቁና ነው በአብዛኛው የሚማሩት። ድቁና ከወሰዱ በኋላ ከዛ በኋላ ያለውን ነገር መማር አይፈልጉም። መምህራን ይነግሩኝ ነበር። በቃ ድቁና ነው ወሰደ ሄደ። በቃ ቅስና የሚማሩት የሆነች ነገር ለፈተና የምትቀርባን ብቻ ነው። ሀገረ ስብከቱ በአመት 2 ጊዜ ነው ክህነት የሚሰጠው። በሆሳዕናና ጳጉሜ ላይ የሚሰጡት ክህነት አለ። ብፁዕ አባታችን ጳጉሜ 3 ስለ ሚኒመም ኦን አቨሬጅ ከ200 ተማሪ ነው ክህነት የሚወስደው። ከዛ ውስጥ ማክሲመም እንደ 10 ተማሪ አይሞላም ቅስና የሚወስደው። እንደዚህ በአመት ስናባዛው ከ400 በላይ ክህነት ይወስዳል። 20 አይበልጥም ቅስና ግን የሚወስደው። በዚህ ምክንያት ያው አካባቢ ላይ ያለውን የካህናት እጥረት በየቦታ ያሉትን ማፍራት መፍቀር መቅረፍ አልተቻለም። አንደኛ ወደ ቅስና የሚመጡ ሰዎች ቁጥራቸው ትንሽ ስለሆነ እንደ ምክንያት የሚያደርጉት በየጉባኤ ቤቱም እንደጎማቸው ሲነድ ብዙዎቹ ዲያቆናት ናቸው። ወደ ቅስና ይመጡ የሉምና ምንድነው ምክንያት ብለን ስንጠይቃቸው ወደ ቅስና ለመምጣት ነው ቤተሰብ መያዝ አለባቸው። ያው ትዳር መመስረት አለበት ስርዓት። ስለዚህ ትዳር ይዞ ወደ ቅስና መምጣት ሲፈልግ ኃላፊነት አለበት። የቤት ማስተዳደር ባለቤት አለች፣ ልጆች ይመጣሉ። ያንን ተቋቁሞ እንደገና በራስ ጥረት ለቅስና ትምህርት ተምሮ ለቅስና መምጣት ከባድ ነው። በዛ ምክንያት እንደው በራሳቸው ጥረት ብቻ እንደው ትንሽ ያደረጉት ነው የሚመጡት ማለት ነው። በዛ ምክንያት ካህናት በብዛት ማፍራት አልቻለም። ዲያቆናት አሉ በየጊዜው በየቦታው። ወደ ቅስና የመጡት ግን በጣም ቁጥራቸው ትንሽ ነውና ለዚህ እንግዲህ መፍትሄ ሊሆን የሚችለው በደንብ የተደራጀ እንደዚህ አይነት ጉባኤ ቤቶችን በአጭር ጊዜ ውስጥ ወደ ቅስና የመጡበትን መንገድ ማመቻቸት ነው። ሌላው አንዱ ትልቁ ፈተና ያው የመምህራን በቦታ በአቅራቢያ አለመኖር ነው። ቅስና መማር ይፈልጋል። በቅርቡ ካለ ቀን እየሰራ ማታ መማር ይችላልና ብዙ ቦታ ብዙ ወረዳ ላይ የሉም መምህራን። ይመጣሉ፣ ልክ እንደዚህኛው ጉባኤ ቤት ይሄዳሉ። መከፈላቸው ደሞዝ በቂ አይደለም። አካባቢ የአየር ጸባይ፣ ኑሮ ሁኔታ ደቀ መዛሙርቱም ትምህርታቸውን በአግባቡ እንዲማሩ የሚፈልጉት አይነት ጉባኤ ቤትና መምህራን በዘላቂነት እንዲኖራቸው አበክረው ይናገራሉ። በተለይ የመምህራን ፍልሰት እንዳይኖርና ተረጋግተው እንዲያስተምሩ መሰራት አለበት ይላሉ። የቅኔ ተማሪ ነኝ። አቋቋም ከዚህ በፊት 2011 አካባቢ ወደ ሰሜኑ ክፍል ጎጃም ባህር ዳር አካባቢ ሄጄ ከዚህ ሲሄድ ዲያቆን ነኝ። ግብረ ድቁና ብቻ ነው የተማርኩኝ። ውዳሴ ማርያም ቁጥር ተምሬ ከዚህ ከአባታችን ብፁዕ አቡነ ኤልያስ ድቁና ተቀብዬ ጓደኞቼ ከኔ ጋር ቤተሰብ የነበሩት ወደዛ ሲሄዱ ያው እኔ ዓለማዊ ትምህርት እየተማርኩኝ ነበረ። እነሱ ሲሄዱ እነሱ የኔ ጓደኛ ስለነበሩ ከኔ ስለተለዩ ተሰማኝና እኔም መማር አለብኝ ይህን መንፈሳዊ ትምህርት ብዬ በጓደኞቼ ምክንያት ከቤት ወጥቼ ወደ ሰሜኑ ክፍል ሄድኩኝ። ሂጄ ዘንዘልማ ቅዱስ ሚካኤል ቤተክርስቲያን
የእንታ አፈወርቅ ዝማሬና መዋሥዕት መምህር ድጓና የዝማሬ መዋሥዕት መምህር ናቸው። ከሳቸው ዳዊት ተምሬ ቁጥርም ከለስኩኝ ድርሳነ ሚካኤልም ተምሬ ዜማ ምናምን መክሬ ዜማ ባላቋቋም ቤት ባህር ዳር ቀበሌ 14 አቡነ ሀራ ቤተክርስቲያን የኔታ ጻዳ ይባላሉ። ከሳቸው ገብቼ እየተማርኩኝ እያለ 2015 አካባቢ ይሄ ጦርነቱ ግጭቱ ተነስቶ ተማሪ በየጉባኤ ቤቱ ተፋልሶ ነበር፣ ወደ የቤታቸው ሄዶ ነበር ተማሪዎች። በዚህ ምክንያት እኔ ያው የርኩኝም ከዚህ ከሩቅ አገር ስለሆነ የምጠጋበት ቦታ ስለማይገኝ ብዬ ወደ ቤተሰብ መጣኝ። እዚህ መጥቼ ያው እንግዲህ ተመልሼ ለመሄድ እቅድ ነበረኝ። ሀገሩ እስካሁን ሰላም አልሆነም። ለዛ ብዬ እዚህ ሀገረ ስብከት አርባ ምንጭ ሀገረ ስብከት አስፈቅጄ እዚህ ገባኝ። ቅኔ እዚህ ነው የጀመርኩኝ። አቋቋም ነው እንጂ እዛ የተማርኩኝ ቅኔ እዚህ ነው የጀመርኩኝ። እዚህ ተምሬ አሁን ዘይዘ እየነገርኩኝ ነው ያለሁኝ። ባረከ አመሰገነ ያመሰግናል ያመሰግን ዘንድ ያመስግን ማመስገን ያመሰገነ ያመሰገኑ ያመሰገነች ያመሰገኑ ባይድ ቅጽል በብዙ ትምህርት አሰጣጡ ምንም አይጎልም። ወንበር አለ። ያው ችግሩ እዚህ ምንድነው ከተባለ መምህራን ይመጣሉ አይቀመጡ ለማስተማር እነሱ ከዛ አስበው ይመጡ በጣም በቃ ከመቶ በላይ ተማሪ እናገኛለን በሚል አስተሳሰብ ነው ወደዚህ የሚመጡ ማለት ነው። ግን እነሱ ከዛ ብዙ ተማሪ ጋር ስለቆዩ ብዙ ሊቃውንትን ሲያወጡ ሲያፈሩ ስለቆዩ እዚህ ሲመጡ አይ በቃ እርካታ ያገኙ የተጓዩ ማለት ነው። ስለዚህ አይቀመጡ ለትምህርት ብሎ ጦርነቱን ጦርነት ሳይሉ ማለት ነው ተሰደው ሰሜን ሄደው ነው ያለው። 20 ዲያቆናት ነው አማርኛ እንኳን ና ሲሉ አያውቁም፣ ሂድ ሲሉ አያውቁም። አፋቸው ገና አልከፈተም። ግን ጦርነቱን ሳይፈሩ እዛ ሄደን እኛ ተለውጠን መምጣት አለብን ብለው ሄደዋል። ይህ ምንድነው የትምህርት ፍላጎት ለኛ እንዳለን ያሳያል ማለት ነው። የትምህርት ፍላጎት የላቸውም እንዳንባል ማለት ነው። ትምህርት ፍላጎት ባይኖርን እነዛ ልጆች አይሰደዱም ነበር። ስለዚህ በደሞዝም እነሱ በደንብ አድርገው ይዞ እውቀት ያሉት መምህራን በጣም ምሁራን የሆኑ ይመጡና በቃ ትልቅ ትምህርት ቤት ይመስላቸውና ይመጡና በቃ ተማሪ በጣም ብዙ ተማሪ ያለ ይመስላቸውና ትተው ይሄዳሉ። ይህን መምህራን በደንብ እንዲይዙና በቃ እኛን ተከታትለው እንዲጠይቁን ትምህርት ቤቱን ከሌላው ይልቅ ይህን እንዲያጠናክሩ እኔ አስተላልፋለሁ። 20 ተማሪ ለአንድ አስተማሪ ቢኖር 20 ለአንዱ ቢኖር ለሶስቶቹ 60 ማለት ነው። 60 ለ60 ቢያንስ በቃ እስከ 100 ነው ወይ የግድ እስከ ከ60 በላይ መሆን አለበት ተማሪ እዚህ ግቢ ውስጥ ማለት ነው። ከ60 ተማሪ በላይ ሆኖ መምህራን ያስቀጥሉ ቢያስተምሩ ለመምህራንም ጥሩ ነው፣ ለተማሪውም ለጥናት አመቺ ነው። ምንም ነገር እንዳይጎል ቢጎልም ያን ኃይል እንዳይቸገር ተማሪውን አድርጎ በደንብ ነገሮች ታይተው ተማሪ ቢጨመር መምህራንም ቁጭ ብለው ያስተምራሉ። የመምህራንም ደሞዝ ቢጨመር ዘመኑን የዋጀ አገልጋይ ለማፍራት በዓላማ የሚማርና ቤተክርስቲያን የምትፈልገውን ደቀ መዝሙር ለማግኘት የአገልጋይን እጥረት ሙሉ በሙሉ ለመቅረፍ ከዚህ በላይ መሰራት አለበት። ማህበረ ቅዱሳን አብነት ትምህርት ቤቶችን መገንባት ብቻ ሳይሆን እድገታቸውንና አሁናዊ ሁኔታቸውን በየጊዜው ክትትል በማድረግ በአብነት ትምህርት ቤቶች ላይ የሚያደርገውን እንቅስቃሴ አጠናክሮ ይቀጥላል። ለዛሬ የአርባ ምንጭ ደብረ ጽዮን ቅድስት ማርያም ገዳም አብነት ትምህርት ቤትን አሁናዊ ሁኔታን ያስቃኘው መርሃ ግብራችን አበቃም። በአርባ ምንጭ ማዕከል የገዳማትና መንፈሳዊ ትምህርት ቤቶች አገልግሎት ኃላፊ መልእክት ተሰናበትን። ሰላም እግዚአብሔር ከሁላችን ጋር ይሁን። አንዱ እሱ ነው። ያው እንግዲህ እንደ ማህበረ ቅዱሳን እንደ ሀገረ ስብከት በደንብ መስራት ይፈልጋል። እኛ በምንችለው ያደረግን ነው። ኮርስም መጻፍትም ድጋፍ ያደረግን ነው። ሀገረ ስብከት ጋርም እንትን ያሉ ቅድም ያሉ ነው ከእንትኑ በላይ መሄድ አንችልም ነው የሚሉትና በራሳችን እዚህ መተን ሰው ማስገባት ምናምን እንቸገራለን። በጀት ፈልገ ለ2 አመት ለ3 አመት ቋሚ ደግሞ አታገኝም። እንደዚህ በሆነ እንትን ግን አማራጮች መፈለግ የሚቻል ይመስለኛልና ግን እንዴት ማድረግ እንዳለብን አላውቅም። ብቻ ግን በደንብ የበጀትን ችግር መቅረፍ እኔ በጀት ብቻም ሳይሆን ለአብነት ያለው እንትን ልክ እንደ ሰመኑ ተማሪ በራሱ ፈልጎ መጥቶ የሚማር ይኖር ይችላል። በጣም ፍላጎት እኔ ጋር ደውላለሁ። አሁን ሰው ሰመኑ መሄድ ፈልጋለሁ የታቆ ጉባኤ ቤት እስቲ ምናምን ይሉኛል። ደብረ ጽዮን መግባት ፈልጋለሁ እስቲ አመቻቹልን ይሉኛልና እንደዚህ አይነት ሩሞች መፍጠር የሚቻልበት መንገድ ካለ እኔ ትንሽ በተደጋጋሚ ለማውራት ሞክረናል። ግን ውጤታማ አይደለም ሀገረ ስብከት ላይ ነው። እንዳሰራር እኔ ዋና ማዕከል በደንብ ትኩረት አድርጎ አሁን የተቸገርና ያለ ነው መምህራን ነው። የመምህራን ችግር ለመቅረፍ በቃ መምህራን ማፍራት ነው። የአካባቢ ልጆችን የአርባ ምንጭ ጋሞ አካባቢ ያሉ ሰዎች በሙሉ እዚህ ጉባኤ ቤት ላይ ልጆቻቸውን ልኮ ጉባኤ ቤቱ የሚፈልገውን የገንዘብ እጥረት ያለበትን ክፍተት መሸፈን የአካባቢ ቋንቋ የሚናገሩ ሰው ማፍራት አለብን። አሁን ያለው የተፈጠረ ያለው ቅርብ ጊዜ ትምህርት ስርዓት አይታችሁ ከሆነ ከአንደኛ ደረጃ ጀምሮ በአካባቢ ቋንቋ ነው። መደበኛ የመንግስት ትምህርት ቤቶች ሙሉ አሁን እዚህ አካባቢ ከተማ ሮሚ ከተማን ጨምሮ
በአካባቢ ቋንቋ ነውና ነገ ቤተክርስቲያን የማይሰማ ትውልድ የተፈጠረ። ስለዚህ ከአካባቢ ልጆችን መምህራንን አፍርተን እዛው ልጆቹን የሚያስተምር ቂኔውን አቋቋሙን ቤተ ክህነቱን አገልግሎት የሚቀበል ካላፈራን ከሰመኑ የሚመጡ ሰዎች አሁን የቀነሰ ነው አናገኝም ወደፊት ማለት ነው። ነገ በቃ ቤተክርስቲያን ያላወቀ ጄኔሬሽን ነው የተፈጠረ ያለውና እንደ ቀላል ባይታይ ነው። የምስክር ጉባኤ ቤቱንም እኔ በደንብ ቢታይ ምናልባት እንግዲህ መዋቅራዊ አሰራሩ ላይፈቅድ ይችላል። እንደ መዋቅር ግን እንደ መዋቅር እኔ በደንብ መስራት አለ። ይሄ ከተለያዩ ከዚህ ከጂንካም ከወላይታም ከሆሳዕናም ወደዚህ መምጣት ይችላል። ወደ ሰመኑ ከምንልክ የኛን አጠናክረን ጥሩ ነው ብፁዕ አባታችን የያዙት ሀሳብና ይሄንን ጉባኤ ቤትና ካምባን ጉባኤ ቤት አንድ ለኛ ሀገረ ስብከት መጋቢ ጉባኤ ቤት እንዲሆን ነው እኛ የምናስበው። እንደዛ የተንቀሳቀስን ነው። እኛም በምንችለው እናደርጋለን እንሰራለን። ምእመኑም ያግዘን ማህበሩም እንግዲህ በሚችለው መንገድ ስልታዊ በሆነ መንገድ ዘመኑን ዋጀ አገልጋይ የሰው ኃይል ማፍራት። ዘመኑን ዋጀ ማለት አሁን ዘመኑ የሚፈልገው የቋንቋ መምህር የቋንቋ አገልጋይ ነው የሚፈልገው። ቴክኖሎጂውን ቋንቋውን አብሮ የያዘ ሰው ነው የሚፈልገውና እንዴት አድርገን የቴክኖሎጂን በቴክኖሎጂ ወደ ዘመናዊ ወሰን እናፈራለን። የቋንቋን ሰው እንዴት አድርገን እናመጣለን? ስለ ቋንቋ አካባቢ ያሉ ሰዎች ወደ ጉባኤ ቤት ማስገባት ነው የሚጠበቅብንና በዚህ አካባቢ ከ11 በላይ ቋንቋ በዚህ ሀገረ ስብከት የሚናገሩ ማህበረሰቦች አሉና ቀላል አይደለም እዚህ ላይ መስራትና የጉባኤ ቤት ደግሞ አንድ ትልቅ ግባት መሆን የሚችል ጉባኤ ቤት ነው። እንደግፈው እናጠናክረው። በየገዳማቱ በየበረሃው ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።